በቀጣይ የምናየው ጋልቫኒክ ሴል ወይም ቮላቲክ ሴልስ እንግዲህ ባለፈው ክፍለ ጊዜያችን ላይ ስለ ጋልቫኒክ ሴል አይተናል። እንግዲህ ሁለት አይነት ኤሌክትሮኬሚካል ሴሎች አሉ ብለናል። ከነዚህ ከሁለት አይነት ኤሌክትሮኬሚካል ሴሎች ላይ የመጀመሪያው ኤሌክትሮላይቲክ ሴል ነው ብለናል። ሁለተኛው ጋልቫኒክ ሴል ነው ብለናል። እንግዲህ ዲፈረንሳቸውን አስቀምጠን አይተናል። ሲሚላሪታቸው ወይም አንድነታቸውንም አይተናል። ሁለቱም ኤሌክትሮዶች ይጠቀማሉ። ኦክሲዴሽን አኖድ ላይ ይካዳል፣ ሪዳክሽንም አኖድ ላይ ይካዳል። ዘይ ዲፈር ዊዝ ዘ ሳይን በሳይናቸው ይለያያሉ ብለን አስቀምጠናል። እንዴት ነው በሳይናቸው? ለምሳሌ ጋልቫኒክ ሴል ላይ ስትመጡ አኖዲዝ ኔጌቲቭ ካቶዲዝ ፖዚቲቭ ነው ብለናል። ኢን ኤሌክትሮላይቲክ ሴል ላይ ግን ስትመጡ አኖዲዝ ፖዚቲቭ ካቶዲዝ ኔጌቲቭ ብለን አስቀምጠናል። እንግዲህ ጋልቫኒክ ሴል ማለት ምን ማለት ነው? እንግዲህ ጋልቫኒክ ሴል it is electrochemical cell that converts chemical energy to electrical energy to generate electricity or current. The reaction is a spontaneous reaction ነው ብለናል። ከነዚህ እንግዲህ spontaneous reaction ነው። The others anode is a negative electrode, cathode is a positive electrode ብለናል። እንግዲህ ኔጌቲቭ ከሆነ አኖዱ ከኔጌቲቭ ተርሚናል ወይ ባትሪ ጋር ይታሰራል። ካቶድ ፖዚቲቭ ከሆነ ከፖዚቲቭ ተርሚናል ባትሪው ጋር ይታሰራል። ኤሌክትሮኖቹ ፍሎ የሚያደርጉት ፍሮም አኖድ ቱ ካቶድ ይሆናል ማለት ነው። ካኖዱ እየወጡ ወዴት ይሄዳሉ ማለት ነው? ወደ ካቶዱ ይሄዱ ዲፖዚት ይሆናሉ ማለት ነው። ይሄ ማለት ነው the mass of the anode is decrease and the mass of the cathode is increase ማለት ነው። ለምንድን ነው የሚቀንሰው? ያኖዱ ካኖዱ እየወጡ ወዴት ነው የሚገቡት ማለት ነው? ወደ ካቶድ ይገባሉ። አኖድ ላይ ያለው ማሱ እየቀነሰ ይመጣል። ካቶድ ላይ ያለው ማሱ ደግሞ እየጨመረ ይመጣል ማለት ነው። እንግዲህ ጋልቫኒክ ሴል ከኤሌክትሮላይት ሴል የሚለይበት it uses salt bridge ይጠቀማል። ይሄኛው በምናይበት ሰዓት ሁለቱ ኤሌክትሮዶቹ እንዳይገናኙ መሀከል ላይ ይሄ ሳልት ብሪጅ it is inverted ዩቲዩብ ነው። በውስጡ ማሳለፍ የሚችል ነው። አዮኖች ከዚህኛው ወደዚህ ይገባሉ። ልክ ከዚህኛው ኤሌክትሮድ በዚህ ወደዚህ ይመጣሉ። ከዚህኛውም ወደዚህኛው ምን ያደርጋሉ? ይገባሉ። ይሄኛው ኢንቨርትድ የሆነ ማሳለፍ የሚችል ነው። ይሄኛው ሳልት ብሪጅ እንግዲህ ቮልት ሜትር አለ የሚያነብልን ነው። እዚህ ላይ ልክ ይሄኛው አኖድ ከሆነ አኖድ እዚህኛው ላይ ኔጌቲቭ ከሆነ ይሄኛው ኔጌቲቭ ይሆናል። ለምሳሌ ይሄኛው ኔጌቲቭ ካረኩት ይሄኛውም ኔጌቲቭ ነው ማለት ነው። ይሄኛው ፖዚቲቭ ከሆነ እዚህም ያለው ኤሌክትሮዱ ፖዚቲቭ ይሆናል ማለት ነው። በመናስርበት ሰዓት እንደዚህ ነው የሚታሰሩት። ከዚህ በኋላ እንግዲህ ከዚህ ከኮፐር ሳልፌት ሶሉሽን ይሄኛው ዚንክ ሳልፌት ነው። አዮኖቹ ከዚህ እየወጡ ወደዚህ ሄዳሉ፣ ከዚህም ወደዚህ ሄዳሉ። ይሄ ሳልት ብሪጁ ባላንስ ያደርግልናል የሚገቡትንም የሚወጡትንም ማለት ነው። እና ይሄ ጋልቫኒክ ሴል ሳልት ብሪጅ አለው። እንግዲህ a good example of galvanic cell is ዳንኤል ሴል ይባላል። ይሄ ዳንኤል ሴል እንግዲህ በምናይበት ሰዓት ወይም ዚንክ ኮፐር ጋልቫኒክ ሴል እንለዋለን። ዚንክ ኮፐር ጋልቫኒክ ሴል ለምን አልነው? አንደኛው ዚንክ ሳልፌት ሶሉሽን አለበት፣ አንደኛው ደግሞ ኮፐር ሳልፌት ሶሉሽን አለበት። ዚንክ ካርበን ጋልቫኒክ ሴል ወይም ዳንኤል ሴል ኢትስ ኤ ጉድ ኤግዛምፕል ኦፍ ጋልቫኒክ ሴል እናለን ማለት ነው። አሁን ለምሳሌ አኖድና ካቶድ ተብሎ ባይሰጣችሁ የትኛው ነው አኖድ የትኛው ነው ካቶድ የሚለውን በቀላሉ መለየት አለባችሁ። ሶሉሽናቸው አንደኛው ዚንክ ሳልፌት ነው፣ አንደኛው ኮፐር ሳልፌት ነው። which one is anode which one is cathode? the more active metal it acts as anode። ከኮፐርና ከዚንክ አክቲቭ ማን ነው ብንባል ዚንክ ነው አክቲቭ። ዚንክ አክቲቭ ሜታል ከሆነ it acts as anode ይሆናል ማለት ነው። ኮፐር ይሆናል ማለት ነው ካቶድ። ለምሳሌ ተመልከቱት፣ ይሄ ዚንክ ሳልፌት ነው። ይሄን ዚንክ ሳልፌት ዲሶሲየት ብታረጉት ዚንክ ሳልፌት ዚንክ ሳልፌት ዚንክ አዮን ፕላስ ምን ይፈጠርላቸዋል? ሳልፌት አዮን ይፈጠርላቸዋል። ኮፐር ሳልፌትንም ዲሶሲየት ብታረጉት እዚህ ላይ ኮፐር ሳልፌት ይሄ ዲሶሲየት ሲሆን ኮፐር 2 ፕላስ SO4 2 ማይነስ ይሆናል እዚህ ላይ። ከዚህ በኋላ አኖድ ሪአክሽን ማን ነው ብትባሉ አኖድ ማለት ኦክሲዴሽን የሚያካሂደው ማን ነው? ዚንክ ነው። ዘ ጊቭስ ዚንክ 2 ፕላስ 2 ኤሌክትሮን ሲሆንላቸው እዚህ ላይ። ካቶድ ሪአክሽን ላይ ስመጡ እዚህ ላይ ካቶድ የሚያካሂደው ኮፐር ነው +2 ኤሌክትሮንስ ዘ ጊቭስ ኮፐር። ይሄ ኮፐር ከ2 ወደ 0 ቀነሰ። ዚንክ ደግሞ ከ0 ወደ 2 ምን አደረገ? ጨመረ። ዚንክ ኦክሲዴሽን አድርጓል፣ ኮፐር ሪዳክሽን አድርጓል ማለት ነው። እንግዲህ ዚንክ ኢዝ አኖድ ነው ብላችኋል። ዚንክ ሳልፌት ውስጥ ያለው ዚንክ ኢት አክትስ አስ አኖድ ኦር ዛዘር ኮፐር ኢዝ ካቶድ። እዚህ ላይ ተመልከቱ፣ ዚንክ ይሆናሉ። ልክ ከዚህ እየወጡ ኤሌክትሮኖች እዚህ የሚያሳያቸው ኤሌክትሮኖች ከዚህ ይወጣሉ፣ የት ይገባሉ? እዚህ ውስጥ ይገባሉ ማለት ነው። ዘ ማስ ኦፍ ዚስ ኢንክሪዝ ያደርጋል ማለት ነው። ካቶድ ላይ ያለው ማሱ ይጨምራል፣ አኖድ ላይ ያለው ማሱ ምን ያደርጋል ማለት ነው? ይቀንሳል ማለት ነው። ይሄ መካከል ላይ የምታየው ዚስ አር ሳልት ብሪጅ። ይሄ ሳልት ብሪጅ እንግዲህ በምናይበት ሰዓት ከዚህ ወደዚህ ይሄዳል፣ ከዚህኞችም ወደዚህ ይመጣል ማለት ነው። ይሄኛው ዲሲ አለ እዚህ ላይ ይሄ ዲሲ ወይም በልብ ብሎ ነው የምናስቀምጠው ማለት ነው። ይሄ ጋልቫኒክ ሴልን በምናይበት ሰዓት አኖድ ሪአክሽን ስትመጡ ዚንክ ኢዝ አኖድ ይሆናል። ከ0 ወደ 2 ኦክሲዴሽን ነምበር
ጨምሯል ማለት ነው። ይሄን ስንመጣ ሁለቱ ኤሌክትሮን እዚህ ላይ ምን ያደርጋሉ? ይጣፋሉ። ኮፐርን ስታዩት ሪዳክሽን አካሂዷል። ኮፐር ኦክሲዴሽን ነምበሩ ኢዝ ኢኳል ቱ ዘ ቻርጅ ከቻርጃቸው ጋር እኩል ናቸው። ከሁለቱ ወደ መጥቷል ወደ ዜሮ ቀንሷል። ሴል ሪያክሽን የሚባለው ዚንክ ፕላስ ኮፐር እነዚህ ሁለቱን ቦታ ብትቀያይሩት አይቻልም። ዚስ አር ዘ ሴል ሪያክሽንስ ብለን እናስቀምጣለን ማለት ነው። እዚህ ላይ ዚንክ ኦክሲዴሽን ነምበሩ 0 ነው። እዚህ ዚንክ 2 ነው። እዚህ ኮፐር 2 ነው። እዚህኛው ላይ ኮፐር ስንት ነው? 0 ብለን እናስቀምጣለን ማለት ነው። ቀጣይ ሴል ኖቴሽን ወይም ሴል ዳያግራም የሚለውን እንዴት እንደሚጻፉ እዘና ያለን ማለት ነው። እና ሁለቱ ዋና የምትይዙት ነገር ጋልቫኒክ ሴል ሳልት ብሪጅ አለ። ይሄ ሳልት ብሪጁ በምን ይሞላል? ሳልት ብሪጅስ ለምን ያገለግለናል? የሚለውን እናያለን ማለት ነው።